ወደ ጋዜጠኛ ፋሲል ለገሰ አልፈለው። ጤና ይስጥልን አቶ ፋሲል። ጤና ይስጥልኝ አቶ ሽሎሞ ተስፋዬ እንዲሁም ሻለቃይቸው። በእናንተ ሰፈር በአንተ ከምትኖርበት አካባቢ ትላንትና በተተኮሰው ሚሳኤል ሁለት ሰዎች ባልና ሚስት ነፍሳቸውን አጥተዋልና ይህን በተመለከተ እስቲ ምን የምትለን ነገር ካለ ከዛ ቀጥታ ወደ ትልቁ አጀንዳችን እናልፋለን። ገና እንግዲህ ወደዚህ ጉዳይ ስናልፍ የተለያዩ ዜና ምንጮች እንደሚጠቆሙት ከሆነ የደጀንዝ የሚሰጠውን መመሪያ እንግዲህ አካለ ስንኩል ስለሆኑ ይመስለኛል መመሪያ ባለመከተላቸውና ማማድ ውስጥ መግባት ባለመቻላቸው መተዳደር ባለመቻላቸው ይህ አደጋ ሊደርስባቸውና ህይወታቸው ሊያልፍ ችሏል። ሁለት ናቸው የሞቱት፣ አዛውንት ናቸው። በአንጻሩ ግን በእኛ ህብረተሰብ ዘንድ በእስራኤል ህብረተሰብ ዘንድ የአንድ ሰው ሞት ምን ያህል ችግር እንደሆነ ትገነዘባላችሁ ተመልካቾቻችን። በአንጻሩ ግን ስናመጣጥነው ከጠላቶቻችን ላይ የደረሰው ጉዳት ከኛ ላይ ከደረሰው ጉዳት በንብረትም ሆነ በሰው ህይወት ላይ የደረሰው ጉዳት በጣም አነስተኛ ነው። እንግዲህ ወደ ሌላው ዜና ስናልፍ ከመጀመሪያ በፊት ዜናዎች አሉኝ ተቆሚያል። እሺ፣ በአሁኑ ሰዓት የእስራኤል መከላከያ ኃይል በሊባኖስም በኢራንም ድብደባ እየፈጸሙ ነው። በሊባኖስ እንዲፈጸመው ድብደባ ቡሻር ከሚባለው ከተማ አካባቢ የሚገኝ ትልቅ የጋዝ ማውጫ ቦታ ላይ ነው። እንግዲህ የብሔራዊ ተቋሞችን መደብደብ መጀመራቸው ግልጽ ሆነ ማለት ነው። ሌላው ደግሞ በሊባኖስ ደግሞ ዛሬ አሁን ድብደባ በመደረግ ላይ ያለው ሁለት ተጨማሪ የድልድዮችን ከሊባኖስ ለመንጠቅ ነው፣ ማለትም ለመደብደብ ነው። አንድ ሐዋሊ ላይ ባለፈው ጊዜ አንድ ተደብድቦ ነበር። አሁን ሁለት ተጨማሪ መደብደባቸው ነው። አቶ ፋሲል እዚህ ላይ አሁን ወደ በእውነት የእስረኛ ወታደር እየተጎናጸፈ ያለውን ውጤት በምናይበት ጊዜ ትላንትና የተገደሉት ሁለት ባለስልጣኖች ብቻ ሳይሆን ትላንትና ማታ ሌሊት ደግሞ የመረጃ ሚኒስተሩ ተገለዋን ተብሏል። የኢራን የመረጃ ሚኒስተር ማለት ነው። ስለዚህ ምናልባት ስለሳቸው ላይ ስለምትማለትም እስራኤል አሁን እየለቀመቻቸው ነው ማለት ነው አይደል? አዎ፣ ከፍተኛ ባለስልጣኖቹ እንግዲህ ያለቁ መሰለኝ። በአጠቃላይ ሁኔታ ስንመለከት እኚህ የመረጃ ሚኒስተር ብዙ ጊዜ ስማቸው የማይነሳም ነበር፣ ግን በጣም አደገኛ የሆኑ ሰው ነበሩ። በውጭ ሀገር ያለውን የሽብር ፈጠራ ድርጊት የሚመሩ እሳቸው ነበሩ። በእስራኤልም ጭምር በአሜሪካም ጭምር። በአገር ውስጥ ደግሞ የግድያ ድርጊቶች በመንግስት ተቃዋሚዎች ላይ እንዲፈጸሙ ከፍተኛ ክትትል ሲያደርጉና ሲያጠናከሩ የነበሩ እንደሆኑ ታውቋል። እና ትልቅ ደረጃ ያላቸው ለአያቶላዎች በጣም ቅርብ የሆኑ ሚኒስትር ነበሩ። እሳቸው እንግዲህ እንዳልከው ተሸኝተዋል። በአጠቃላይ ሁኔታ ስንመለከተው እንግዲህ ይኸው ልብ በሉ ተመልካቾቻችን፣ በመላው ዓለም ዙሪያ በብዙ ሺህ ቆጠሩ ተመልካቾቻችንን የምትከታተሉት ተመልከቱ። እንግዲህ በዚህ ሁለት ቀን ውስጥ በነገራችን ላይ አሊ ላሪጃኒ የቀብር ስነ ስርዓት በዛሬው ዕለት ተፈጽሟል። ይህንን በቀጥታ ከቴህራን ለተላለፈ ቴሌቪዥን የራስንጃሪ ነው ማን ይባላው? ላሪጃኒ ቀብር ስነ ስርዓቱ አሁን ከአንድ ሰዓት በፊት ምናምን ተፈጽሟል። አብሮትም ያው የዚህ ከተማው ጦር አዛዥም እንደዚህ የቀብር ስነ ስርዓት አብሮትም ከአንድ ሰዓት በፊት ተፈጽሟል። የሚሊሻው መሪ ማለት ነው። የሚሊሻው መሪ በነገራችን ላይ የሚሊሻው በነገራችን ላይ ለተመልካቾቻችን በደንብ እንዲያውቁ የሚሊሻው መሪ አረመኔ፣ ቆራጥ፣ ሰው በላ በተለይ ህዝቦችን ሰላማዊ ሰልፍ በሚያደርጉበት ጊዜ የሱን ጋርዶች እየላከ የሱን ተላላኪዎች እየላከ እንበለ ምክንያት ሲቪሊያንን እንዲገደሉ የሚያስጨፈጭፍ ቀጥታ መመሪያ ሲሰጥ የነበረው ከሐመናይ ጋርና ከባሲጅ መሪዎች ጋር እንደሆነና ከራስንጃኒ ጋር እንደሆነ ይነገርለታል። እሱም በጣም ኃይለኛ ባለስልጣን እንደነበረ ነው። አዎ፣ ትላንትናም ተነጋግራችሁ ይሆናል ሽሎሞ። እንግዲህ አሊ ላሪጃኒ እስካሁን ድረስ ከተገደሉት እንደኔ አመለካከት የራሴን አመለካከት ነው የምናገረው ከተገደሉት ከፍተኛ የኢራን ባለስልጣኖች እኔ ከአያቶላው በላይ ዋና ስልጣን ያላቸው የነበሩ ናቸው ማለት ይቻላል። ሁሉንም የሚያቀርባብሩ የአያቶላው የሐሚናይ ስትራቴጂስት ነበሩ ይባላል። ዶክተር የፊሎሶፊ ዶክተር ናቸው። ታውቃለህ?
ዶክተሬታቸውን የሰሩትም ካንት በተሰኘው የጀርመን ፊሎሶፊ ታሪክ ላይ ነው እና አውሮፓንም ሌላውንም ዓለም በደንብ የሚያውቁ ሰው ናቸው። ይህን ያህል የፊሎሶፊ ዓለም አቀፍ ፊሎሶፊ እየተከታተሉ ምን አይነት በሆነ መንገድ በሰባተኛው ክፍለ ዘመን በተመሰረተ አክራሪ እስልምና እምነት ላይ ህይወታቸው መመስረታቸው የሚገርም ነው። ወንድማቸው በነገራችን ላይ አያቶላ ናቸው። ወንድማቸው ከአያቶላ ኻሜኒ ልጅ ጋር ተወዳድረው እንደነበረ ዋናው አያቶላ ለመሆን ታውቋል። በጣም ይገርማል። በአጠቃላይ እስራኤል እየተፋለመችው ያለው ፊልሚያ ቢሆንም አቶ ፋሲል የዓለሙ ማህበረሰብ ወደ አንተ የዓለም አቀፋዊ የፖለቲካ እይታና ችሎታ ስላለው ነው የሚጠይቀው። ኤውሮፓውያኖች ምን ፈልገው ነው? ከዛ አሁንም እሳቸው ለምሳሌ የሚናገሩት ፕሬዚደንት ትራምፕ በናቶ ላይ ከፍተኛ ወቀሳና ስድብ ሁሉ ትላንትናው ሲዝቱ ውለዋልና የናቶ ማህበረሰብ ምንድን ነው የሚፈልገው ነው ጥያቄው። ይኸውልህ ሽሎሞ ስለማይፈልጉ አይመስለኝም። እንደኔ አመለካከት ስለማይችሉ ነው። ስለማይፈልጉ ሳይሆን ስለማይችሉ ነው ማለት ምን ማለት ነው? ስለማይችሉ ማለት ፈረንሳይ፣ እንግሊዝ ለምሳሌ ከጅቡቲ አካባቢ እንትኖች አሏቸው፣ ጠረጴዛዎች አሉ። በቂ ጦር ኃይል የላቸው። በቂ የሆነ ጦር ኃይል የላቸው እና ሀያልነታቸው ታዲያ ከምን ነው? ለምን ነው ሀያል አንገርን እያለው ታዲያ? ይሄ ነው ትልቁ ጥያቄ። በቂ ጦር ኃይል የላቸው ማለት ጅቡቲ የጦር ሰፈር የላትም ፈረንሳይ ማለት ሳይሆን ሁሉም ቦታ የሚዳረስ የጦር ኃይል የላቸው። አንድ ሁለተኛው ደግሞ በሀገራቸው ፖለቲካ በግራ አክራሪ እምነት ላይ በብሔራዊ መከላከያ ጉዳይ ሁሉ ተወጥሮ የተያዘ ነው። እንግዲህ ሁላችን እኔ እናንተው ስንነጋገር ነበር። ግራ አክራሪነት አንተ ለምሳሌ የማህበራዊ ጉዳይን ኢኮኖሚ ጉዳይ በመሰለው ተከትለህ ልታደንቅና ለማስተገብር ትሞክር ይሆናል። ግን በብሔራዊና ጦር በሆነ ጉዳይ ግን አጠቃላይ ነገሪቱን ጉዳይ ነው የምትመለከተው። እዛ እንደዚህ አይነት ነገር የለም። አንደኛ በእስላሞች ወደ ሀገሪቱ በመግባታቸውና ሀገሪቱ ብዙ ቦታዎችን በመቆጣጠራቸው ከእንግሊዝም ሆነ አሁን የሌበር ፓርቲ በስልጣን ላይ ያለው ሌበር ፓርቲ መንቀሳቀስ በማይችልበት ደረጃ ነው ያለው። እንበል ለምሳሌ በሀገር ውስጥ የሚደረገውን እንቅስቃሴ የምትመራው የሀገር ውስጥ ጥበቃ ሚኒስትሯ እስላም ነች። ብዙ ሚኒስትሮች እስላሞች ናቸው። ይከለክላሉ ማለት አይደለም። ስለዚህ አቶ ፋሲል እነሱ አቅም የላቸው ነው ወይስ ህዝባቸው በጣም ብዙ ሙስሊሞች ከእያንዳንዱ ሀገር ስለሚኖሩና በሰላም መኖር ስለሚፈልጉ ከዚያ ኮንፍሊክት ወይም እዚህ ኬውስ ላይ መግባት አይፈልጉም ህዝቡን ስለሚፈሩት ነው? ወትኛው ነው ትክክለኛው ነው አቶ ፋሲል? እኔ የመጀመሪያውን ነው የምለው። ምክንያቱም የእስላሞች በሀገሪቱ ውስጥ የሚያደርጉት ኢንፍሉዌንስ በጣም ከባድ ስለሆነ የእስላሞች ቁጥር ከፍተኛ ስለሆነ እና በስልጣን ላይ ያሉት ለጊዜው በአሁኑ ወቅት በስልጣን ላይ ያሉት የግራ ክንፍ ፓርቲዎች በአውሮፓ ዙሪያ በአሁኑ ወቅት በስልጣን ላይ ያሉት የግራ ክንፍ ፓርቲዎች ናቸው። እንመልከት ብሪታንያ፣ እንመልከት ስፔን፣ እንመልከት ፖርቱጋል፣ እንመልከት ፈረንሳይ፣ ሙሉ ግራ ክንፎች ናቸው። ምናልባት በቅርብ ጊዜ የሚደረጉት ምርጫዎች ሊለወጡ ይችላሉ። እስከዛ ድረስ እስላሞች ደግሞ ከፍተኛ ትኩረት አድርገውና የተደባለቁት በግራ ክንፍ ፓርቲዎች ነው። በጣም የሚገርመው በኮሙኒስቶችና የግራ አክራሪነት እምነት በሚቀጠሉና አክራሪ እስላሞች መካከል ትብብርና ስምምነት አለ። ሁለት አይነት የሚላዩ ለምሳሌ እስላሞች ያው በእግዚአብሔር ምንም እንኳን በራሳቸው እግዚአብሔር ቢያምኑም ኮሙኒስቶች እግዚአብሔር የለም የሚሉ ናቸው እና እነሱ አንድ ላይ ሆነው የመሄዳቸው ጉዳይ በጣም የሚገርም ነው። ያም ሆነ አውሮፓ አንደኛ ጊዜው ሊያበቃ የቻለ መሰለኝ። ምክንያቱም ይህ አይነት ግንኙነትና ወዳጅነት የተፈጠረው ከሁለተኛው ዓለም ጦርነት በኋላ ነው በሚገባ። ከዛ በፊት ነበር። ሁለተኛው ዓለም ጦርነት በኋላ ነበረ እና ጊዜው አለቀ ይመስለኛል። ጊዜ አለን። እስቲ ቆይ ወደ አቶ ተስፋዬ ልና ጤና ይስጥልን። አቶ ተስፋዬ እኛ ጋር ነህ? እየሰማሁ ነው አቶ ሽሎሞ። እስቲ አቶ ፋሲልን የምጠይቀው ጥያቄ ካለ? እሺ፣ በድጋሚ ጤና ይስጥልኝ ፋሲል።
እንግዲህ የኔ ጥያቄ በሊባኖስን ያያዘ ነው። ሂዝቦላ ከኢራን ጎን መቆሙን እንግዲህ እያስመሰከረ ነው። ከሰሞኑ የሚያደርገውን እያየን ነው ሁላችንም። ሁቲዎች ጦርነቱን ባስመለከተ አቋማቸውን እስካሁን ድረስ ምንም አይነት ያሳዩ መስሎ አይታይም። ይሄን እንዴት ታይዋለህ? ይሄ የሁቲዎች ጉዳይ ጥርጣሬ ውስጥ ነው የሚከተልን ጊዜ በመጨረሻ ሰዓት ምናልባት በአሁኑ ወቅት በኢራን ያሉት መሪዎች በእስራኤል እና በአሜሪካ ላይ የሚወስዱት እርምጃ በቂ ሆኖ ካላዩትና ሞቻቸውና ጠቅላላ መደምሰሳቸው የእስልምና እምነት ተከታዩ መንግስት መደምሰሱን በሚገነዘቡበት ጊዜ ምናልባት ሁቲዎችን ጣልቃ ሊያስገቧቸው ይችላሉ የሚልም አመለካከት አለ። እንግዲህ ይህን ወደፊት ነው የምናየው። በአጠቃላይ ሁኔታ ያው ኢራኖች ሂዝቦላን አስገብተውታል። ይኸው እየተደቆሰ ነው። ሂዝቦላ ማለት በነገራችን ላይ ሁቲዎች እንኳን ራሳቸው ናቸው። ሂዝቦላ ማለት የኢራን ማለትም ቅድሚያዊ ጦር ማለት ነው። ማለትም የሂዝቦላ ድርጅት ወታደሮች የኢራንና አብዮታዊ ጥበቃ ወታደሮች እንደማለት ናቸው። በዛ አይነት መልክ ነው የሰለጠኑትም የተደራጁትም። ስለዚህ ሁቲዎችን ፍራቻውና ስጋቱ እንደሚመስለኝ ከሆነ ጦርነቱን የሚያካሄዱት አካባቢ ይህን ያህል ብዙ ጉዳት ማድረስ እኮ አይችሉም። በጦር ኃይል ሁቲዎች ጉዳት ማድረስ የሚችሉት ያው በአሁኑ ወቅት ኢራን በሆርሙዝ ወሽመጥ ችግር እንደፈጠረችው ሁሉ ሁቲዎችም ደግሞ በባቤል መንደብ እዛም አካባቢ 100 ኪሎ ሜትር ርቀት ነው መሰለኝ ያለው በጅቡቲና በየመን መካከል ማለት በዛ አካባቢ ያለው ርቀት እና እሱም በጣም ጠባብ ነው። በባቤል መንደብ አካባቢ ባለፈው ጊዜ እንደሚያደርጉት ትግል ይጀምራሉና የንግድ መርከቦችን ያደናቅፋሉ ወደ ቀይ ባህር እንዳልፈተን የሚል አመለካከት አለ። በዚህም ጊዜ የሶማሊላንድ በነገራችን ላይ የጅቡቲ የኢትዮጵያ ተፈላጊነት የጨመረ መስሎ ይታያል። አቶ ፋሲል እዚህ ላይ ወደ ሂዝቦላ እንመለስና የናይም ካሰም እሳቸው ጉድጓዳቸው ተቆፍሮላቸው ያው እስከሚመጡ እየተጠበቀ ይመስለኛል እና ጉድጓዳቸው የተቆፈረላቸው ጉድጓዳቸው ዳኺያ ላይ ተቆፍሮ እየተጠበቁ መስለኝ። አዎ ተቆፍሮ ናስራላ የናስራላ ያህላል ሊሆን አይችልም አይደለም ነው። ናስራላ ደግሞ ላይ ግብረ አበሮቻቸውን እዘው እነ ሲንዋርን እዘው እንትን እሳቸው አቀባበል ሊያደርጉላቸው እየተዘጋጁ ነው ሲባል ወሬ ሰምተናል። እና ላይኛው ቦታ ማለት ነው። ስለዚህ ላይ ቤት ይሄን ቀልዱን ተውና ወደ ቁም ነገሩ ስንመጣ ነቢር ቤሪ የሚባሉት ለምሳሌ በጣም የእስልምና የሺዓ ተከታዮች እሳቸው በሂዝቦላ ላይ ከፍተኛና ቆራጥ አቋም ወስደዋል። እሳቸው የፓርላማው ሊቀመንበር ናቸው። እንዴት አየው ይሄን አቶ ፋሲል? በመጀመሪያ አቶ ሰሎሞ ነቢ ቤሪ እኮ ሂዝቦላ አይደሉም። ነቢ ቤሪ ሂዝቦላ አይደሉም። አማል የሚባለው የሱ መሪ ናቸው። ግን የሂዝቦላ የፖለቲካ ቼኖች ነበሩ። ሎ ትብብር ነው የሚያደርጉት ሁለቱ ድርጅቶች እንጂ ቆይ ላስረዳ ግልጽ ለማድረግ ነገሩ። አንደኛ ሂዝቦላ የተሰኘው ድርጅት የተወለደው ከአማል ድርጅት ነው። በሊባኖስ የነበረ የመጀመሪያ የሺዎች ድርጅት አማል የተሰኘው ድርጅት ነው። አማል የተሰኘው ከዛ በኋላ ነው ሂዝቦላ አክራሪ ሆኖ ከዛ የተወለደው። የአማል እርምጃ በቂ አይደለም በማለት ያሞኔ ከዛ ጊዜ ጀምሮ ነበረ አፈጉባኤውን እኮ ለብዙ አመታታቸው ነው ነብይ ቤሪ አፈጉባኤ በመሆን ጠቡ እንዲረፍ ተደርጎ ግን ነቢል ቤሪ የበለጠ የሊባኖስ ተቆርቋሪ መስለው ይታያሉ ከሂዝቦላ። ነቢል ቤሪ የኢራን ተከታይ አይደሉም። ምንም እንኳን የሺእምነት ቢከተሉም ከመጀመሪያው ጀምሮ አላማቸው በኩልነት ደረጃ ሺዎች በሊባኖስ የማስተዳደር መብታቸው ይጠበቅ ማለት ነው እንቅስቃሴ የጀመሩት። በወቅቱ ከነበሽር ጁማይል ጋር ፈላንጎት ጋር ከመሳሰሉ ድርጅቶች ጋር ትግል ያደረጉት እኩልነት 30 እና 40% ነን እኛ ከህዝቡ። ስለዚህ እኩል መብት እንቀበል በሊባኖስ ውስጥ በባለበት ትግላቸው ነው የጨመሩት። በአንጻሩ ግን ሂዝቦላ ደግሞ ከዛ ድርጅት መውጣት ሂዝቦላ የሚያደርገው የኢራንን ተጨባጭ ሁኔታ አይደለም ማለትም የሊባኖስን ተጨባጭ ሁኔታ አይደለም የሚከታተለው። ዋናው ዓላማው ከኢራን በሚሰጠው ትዕዛዝ መሰረት ኢየሩሳሌም መግባት ነው። ሌላው አቶ ፋሲል ላይ ፕሬዚደንት ትራምፕ ጁሊያኒን የሚገርመው ነገር ማለት ነው የሱሪያውን ፕሬዚደንት የሊባኖስ ነፃ አውጪ ሆነው እንዲቀርቡና ሂዝቦላን እንዲደቁሱ ጠይቀዋቸዋል። ያ ማለት ቶታሊ ሱሪያ ሪፎርም አልፋ አሁን ጁሊያኒ ሂዝቦላን የጦር ለማስፈታት
ከሊባኖስ ጦር ጋር እንዲሳተፍ የሚለው አመለካከት በመናይበት ጊዜ የዛሬ 2 ዓመት ምን አይነት እንደዚያ ብለውነ ትርክ አይመስልህም ነበር አቶ ፋሲል? በጣም ይገርማል እያልኩ ከመጀመሪያው ጀምሮ ከትላንትናም ወዲያ ለአንተም ለተስፋዬም ላይቸውም ያልኩት ነገር በህይወት ዘመናችን አሁን ያለውን ተጨባጭ ሁኔታ እናያለን ብለን አስበን አልነበረም። ይህን አይነት ለውጥ ይደረግ የሚገርም ነው። ጁሊያን ያው እንግዲህ ወደ ሊባኖስ ቢገቡ ኃይል አላቸው። ማጥቃትና ሂዝቦላ መደምሰስ ይችላል ከሊባኖስ የጦር ኃይል ጋር ሆነው እናውም ማለትም ቂም ለማወጣት ነው ከፍተኛ ጥረት የሚያደርጉት። ይህ ሁኔታ ትክክል አይደለም የሚለው አመለካከት አለ። ነገር ግን ትራምፕ አሉ የተባለውን አባባል ብዙዎች አሁን አስተባብሎታል። ራሳቸው ትራምፕ ማስተባበላቸውን እርግጠኛ አይደለሁም፣ ግን ብዙዎች አስተባብለዋቸዋል። ትራምፕ ይህንን አሉ የሚባለው የእስራኤል መከላከያን ወደ ጎን ይሁን ምንም ጉዳት አይደርስበት እነሱ ገብተው ራሳቸው ያስተካክሉ በማለት ይመስለኛል። ስለዚህ የኛን ስራም ጁሊያን ሊሰራልን ነው። በጣም የሚገርም ነገር ነው አቶ ፋሲል። ይባላል ግን ገባ ይባላል ብንለው አይሻልም? ይባላል። እሱ ከገባ እኮ የእስራኤል መከላከያ ኃይል እርምጃዎችን እንደሚወስዱ በዓለም ሕግ ላይ ተመስርቶ ነው የእስራኤል መከላከያ እርምጃዎችን የሚወስደው። ሰላማዊ ዜጎችን አይነካም፣ ቂም አይበቀልም፣ የመሳሰሉ ድርጊቶችን። ጁሊያኒ ከገባ ግን የሚመጣው ጣጣ አድርስ ነው የሚሆነው። ሂዝቦላዎችም ሶሪያ ገብተው የጁሊያኒን ወገኖች በሙሉ የእስልምና ተከታዮች ሶሪዎችን በከፍተኛ ሁኔታ ይደቁሳቸዋል። በጥቅሉ አቶ ፋሲል በጥቅሉ የምንለው የሂዝቦላ ዕጣ ፈንታ ቀስ እያለ የሚያልቅለት መስሎ ይታያል። ግን የተረጋገጠ ነው እርግጠኛ መሆን አንችልም አቶ ፋሲል። በፊት ተመልካቾቻችን ሂዝቦላ ደክሟን የለውም አቅም የለውም አይተኩስም ችሎታ የለውም ስንናገር ስለነበር ጥንቃቄ ማድረግ አለብን። ግን ለማንኛውም ደግሞ አቅም የለውም ማለት አይደለም። ኦኬ የሚቀጥለውን የሚተላለፈውን ዝግጅት አሁን ከኔ በኋላ እንደመስለኝ በኢትዮጵያ በአሁኑ ወቅት ከፍተኛ ማነጋገሪያ ርዕስ የሆነውን ከህብረተሰባችን ወደ ኢትዮጵያ ለጉብኝት ሄደው መምጣት ስላልቻሉት ጉዳይ በዛሬው ዕለት አንድ አውሮፕላን ይመጣል። ከዛ ማስመልከትና በአሁኑ ወቅት በኢትዮጵያና በእስራኤል መካከል ያለውን ግንኙነት ማስመልከት ዶክተር አብርሃም እናነጋግራለን። ፋሲል በጣም እናመሰግናለን አብረን ስላደረግከው ቆይታ። በእርግጠኝነት ነገ ወይም ከነገ ወዲያ መልሰን እናገኛለን። ሰላም ቆይልን። ባይ ባይ።